እየተፈጠረ ያለው ነገር እውነት እየገባኝ አይደለም። የሆነ ስህተት እንዳለ እኔ ተናግሬያለሁ። እኔ በሪከርድ ነው ያሳየሁት። ዩቲኒያስ ሰይፉ ሾው ላይ መቅረብ በአሁኑ ሰዓት ከባድ ቅሬታ እያስነሳ ይገኛል። በትክክለኛ መንገድ ሂዱ እንደ አዶናይ። የኢትዮጵያ ቲክቶክ አዋርድ ሀቅና ስለተጨበረበረ ነው። ፊል ይላል። ከዛ ኔክስት ከዛ ምን ያህል የኔን ዘግተውት የማን የፍራይዶች ነው ሌላ ሰው ቦታ አደረገ ማለት የኔን የተዘጋ ሌላ ሰው ደግሞ ይሰራል። እንደዚህ ያደርጋል። ያንቺ ተዘግቷል። አይሻ ምልክቱ የኔን ቢያለ ሌላ ሰው ትይዛለች። ለምን ብለሽ የኔ ተዘግቷል ማለት ነው። ችግር የለውም። ለምን ተዘጋ? ምን አድርጌ ነው ዋይ ብለሽ አትጠይቂም? እኔ በቃ ደበረኝ። መጀመሪያ እኮ በቃ አሪፍ እየሄደ ነበር። 9,000 ምናምን ሄዶ ያዶናያውን እንትን ነው ይዘጉትና ይከፍቱታል። አሁን ዛሬ ማታ ከዘጉት ነገ ደግሞ ይከፍቱታል። ላይክ እኔ ግራ ገብቶኛል። ማውራት አልፈልግም፣ ግን የሆነ ስህተት እንዳለ እኔ ተናግሬያለሁ። እኔ በሪከርድ ነው ያሳየሁት፣ በማስረጃ ነው ያሳየኋችሁ። አንድ ቀን ይዘጋል፣ አንድ ቀን ይከፈታል። ላይክ በጣም የተወዘጋገበ ነገር አለ። አይ ዶንት ኖ ብታስተካክሉት ባይ ነኝ። ሀሳባችን ነው እንደ ሀሳብ ይስተካከል፣ ህዝቡ ይመርጣል። እናንተ ደግሞ ብታስተካክሉት ባይዘጋ ጠይቁ። የመጠየቅ መብት አላችሁ። የመጠየቅ መብታችሁን ተጠቀሙበት። አንቺም አዶናይም ጠይቁ። ለምንድን ነው የሚዘጋው? ዋይ የአዶናይ አንድ ቀን ይዘጋል፣ አንድ ቀን ይከፍታል፣ አንድ ቀን ይዘጉታል፣ አንድ ቀን ይከፍታል። እኔ ግን እየተፈጠረ ያለው ነገር እውነት እየገባኝ አይደለም። ለምንድን ነው ይህ ሁሉ ሰው እንደዚህ የወደደኝ? እኔ አላቅም። እግዚአብሔር ያው እናቴ ትሙት ነው የምላችሁ። ማርያምን እናቴ ትሙት ብዬ መማል አልወድም። እግዚአብሔር ነው እሺ። እና ከምታስቡት በላይ ልቤ ሙሉ ነው። ከምታስቡት በላይ ለምታሳዩኝ ፍቅር እኔ በህይወቴ እግዚአብሔርን እንደዚህ አመስግኜ አላቅም። በህይወቴ ነው የምላችሁ። ሙሉ ነኝ። ስራመድ መንፈሴ ምን ልበላችሁ፣ መንፈሴ ሁሉም ነው። ሁሉም ያቀፍኩት ሰው ያገኘሁት ሰው በሙሉ ፍቅር ነው ማስተናግደው። አዶናይ ቀይራችሁታል። ከምታስቡት በላይ ተቀይሬያለሁ። እንጃ እኔ ምን ማለት እንዳለብኝ አላቅም። አመሰግናለሁ። ስለ መኪናው አይደለም፣ ስለ ቮቱ አይደለም፣ ስለ መሸነፉም አይደለም፣ ስለ ፍቅራችሁ ነው። ገባችሁ? እንደዚህ አይነት ፍቅር ላይ ከላይ ነው እግዚአብሔር ነው። እግዚአብሔር ከላይ ፍቅር ሲልክልክ እንደዚህ ነው። እና ምን እንደምላችሁ አላቅም። አመሰግናለሁ ነው የምላችሁ። ከዚህ በላይም ቀውጢ እናደርገዋለን። የታባቱ እግዚአብሔርን ነው የምላችሁ። ቀውጢ ብዙ ነገር ይዤ እመጣለሁ። ትልቅ ዓላማ አለኝ። ትልቅ ህልም አለኝ። እየደረስኩበትም ነው ከእግዚአብሔር ጋር ማለት ነው። የተመሰገነ ይሁን እሱ። ትዘላለህ ወደ ላይ ላሳያችሁ። አዶናይ ሰርፕራይዝ ያደረኩት ላሳያችሁ። ከመቀሌ ሲመለስ ትንሽ ነው ማሳያችሁ፣ ብዙ አይደለም እንድትጓጉ ትንሽ ላሳያችሁ። አሁን ሪከርድ ያደረገ ሰው እንደዚህ ዙም አድርጎ ማየት ይችላል። ሙሉ ስክሪን ነው ያሳያችሁ ጋይስ። ምንም የለውም እንደነበር ምንም የለውም እንጂ በስመ አብ ወልድ አልቆልኝ ነው። ልክ አይደለሁም። ምንድነው እንደዚህ ያልሽ? ለምንድነው እንደዚህ ያልሽ? ታምም ያለው በእናትህ በጣም ነው ያመመኝ። ምን ይችላል? ምን ሆነሽ? ልወጣ ነው ከላይ ብራሱ አመመኝ በጣም። አረ ጃኒ እኔ ይደብረናል። ጌታን ጉፋን ታውቃለህ? በስመ አብ እና ማን ይዘናይ ነው? አይ ተው ዝም ብለሽ የሆነ ትኩስ ነገር ሰው አለ እንደ አንቺ ጋር የለም እኮ የሆነ ሻይ ነገር ምናምን ጣጂ ነው። ማን ይጣድልኝ በእናትህ
ላስልክልሽ እንደ ደለበ ለካ ዝግ ነው ዛሬ ሚልክ አሁን ላይ እኮ የሚታዘዝ ጠፋ። እስኪ ላክ እስኪ አስደስተኝ አስደስታቴና በቃ ይዘላት ከማን ቆርቆራው ይዘውት እንዳጠፋ ግን በዛው ደስታ ምሰጥ ሰው እኮ ቅዳላት በዛው ማሪኝ ነው ይጠፋ አይ እንዳጠፋ በዛው ሂና ማን ቆርቆራውን ይዘይድና እስከ ማን ቆርቆራው ጃይ ላፍላልሽ እንደ መጥቼ በማን ቆርቆራ ትችላለህ ማፍላት ይሄ አንሰረስረዋለሁ ማርያም ዲኖ ማንሰራ የሚያትተማ እመቤቴ እንደ ምዝጋሬ ሻዩም እና ታዲያ ምንድነው በወር ግን ስንቴ ነው የሚይዛችሁ ጉፋን የምር በወር ስንቴ ይዛችኋል ጉፋን ሪሪ ምን በወር ጉንፋን በወር ውስጥ ስንቴ ይዛችኋል እኔ ይሰረስረኛል እንጂ ጉንፋን በ3 ወር በ2 ወር ምናምን እኔ በወር 4 ይዘኛል በጌታስ እንዴ 4 ይዘኛል ያ ከዚህ በፊት በደም ባምቦይ ነበር አንዴ እኔ እንጃ አንተ እኔን አትላትም እንዴ አይዞሽ ፈረንጅና አስገባ እንዴ አንተ የባለፈው ጌም እኮ ተመችቶኝ ነው የምልህ ማንብስ ቅዱሳን የሌለ በቃ አንተ ያረጋናቸው የባለፈው ላስት ታይም የተጫወትን ጊዜ በስመ አብ ወልድ እስኪ እንደዚህ አይነት ጌም እንጫወት ዛሬ እኮ ሰው የለም ቅዳሜ ነው ተኛሉ እረፍት ናቸው ሁሉ ብዙ ሰው ቅዳሜና እሑድ አይገባም ጋይስ ላይ ለምዶ አላውቅም ያ የለም ምንም አይነት ሰው ነጮቹ ነጮች አይገቡም ታውቃለህ ከሰኞ እስከ ዓርብ ነው የሚሰሩት ላይክ እንደ ስራ ነው የሚያዩት ግን ነጮቹ ቅዳሜና እሑድን ይፍታታሉ ምናምን ከዛ ከሰኞ ጀምረው ነው የሚገቡት ከሰኞ እስከ ዓርብ 5 ቀኗን አይወጡ አሪፍ እኮ ነው come on guys everyone have this እኛም በቃ እንደዛ እናድርግ እሑድ አይገባ ላይ ባይሆን ጳጉሜ እንረፍ እኔ ሐሳቢ እንደዛ አምስቱንም ቀን አረ አንድ ወር እረፍት እናድርግ እኔ ጳጉሜ መረጥ አምስቱንም ቀን ማለት አንድ ወር ቋሚ ነው እኮ ጳጉሜ ነው ጳጉሜም ወር አይደለች እንዴ ግን በ6 ዓመት አንዴ ነው ጳጉሜ 4 ሲውል አይደለም 6 ኦኬ በስማ በጣም አሪፍ ነው እኔ የጳጉሜ ባንክ ጳጉሜ 6 ነው 4 ሲውል ነው የምንገባው ማለት ጳጉሜን አለመግባት ሙሉ ቅዳሜና እሑድ ግን እንገባለን ከሰኞ እስከ እሑድ ጎሴ ሰምተሽዋል እስከ እሑድ ሰው እንዲህ ነው በቃ ጎሴ እኮ ለእኛ ነው የዘፈነው ግን እኮ አሁን እናንተ 7 ቀን ገብታችሁ ታውቃላችሁ ላይ አዎ አረኛ 7 ቀን አዎ ግን ያው አሁን ስልሽ አሁን በቃ ይሄ ብቻ እዚህ ከገባን ጀምሮ ያው አንዳንዴ እናረፋለን እኔ አሁን አልገባም 7 ቀን በሆነ ወይ እቀራለሁ ለምሳሌ ትናንትና አልገባሁም ከዛ በኋላ ደግሞ ከትላንትና ወዲህ በሳምንት 5 ከገባው አሪፍ ነው 4 ከማንም አልያዘኝም ጋይስ ጉፋን ሁሌ አይደለም የሚያመኝ ጉድ ሁላችሁም በውሻ ተለቀቃችሁ እና አሁንም ገዛ እኔ እንኳን ገዝቼ አይደለም ሀቡ አንቺ ምንድን ነው የምገዛው ውሻ ተገዝቶልኝ ነው ጊፍት ተልኮልኝ ኧረ እኔ ውሻ ስጦታ ነው የተሰጠኝ ምንድነው ተሰደዳችሁ እኔ አሁን ጊፍት ተሰጠኝ አይደለ ሲሰጠኝ ታዲያ እኔ ኮፒ ነው እንዴ ግዴታ ኮፒ ነው የሚባለው ጊፍት ሲሰጣችሁ ወይ ጉድ ነገር ነው ያመጣችሁት ምን አለ ነው ኮፒ ያለው እኔ ኮፒ አላልኩም እኔ ኮፒ አላልኩም እንዴ ጤነኛ አይደሉም እንዴ ያልኩኝ ለሰዎች ጊፍት አይሰጥ የሆነ ሰው የሆነ ነገር ከያዘ ያን ጊፍት ለሆነ ሰው አይሰጥ ጊፍት ጋይስ እንደዛ ነው የሚታሰበው እንዴ ናቸው ማሬ እንዴ ናቸው ከሰማሽ ምን ተደርጎ ነው ቤተ ጃኒ ጊፍት ውሻ ተሰጠህ አይደል አንተ አዎ ከዛ በፊት ደግሞ የሆነ ሰው ውሻ ነበረው ከዛ የሆነ ሰው አንተ ደግሞ ጊፍት አደረገልህ አይ ያ ሰው ጊፍት ስለተሰጠው አትስጡኝ ነው እንዴ ማለት ያለብህ አንተ ኮፒ አይ ከዲስላንዳው እንዴ ነው ማለት ያለብሽ ለምን እንዴ በደንብ ይስጡኝ እንጂ ኖ እንዴ ነው የሚባለው ነው አሁን ከሌ ውሻ ስላለው አትስጡኝ ከሰጣችሁኝና ስጦታችሁን ከተቀበልኩ ሰው ከከሌ አይተሽ ነው ይለኛል ስለዚህ አትስጠኝ ስጦታውን እንደዛ ነው ማለት ያለባት ለጊፍት ለሚሰጥ ሰው እንደዛ ነው የሚፈልግ ስለዚህ ጊፍት የሚሰጥ ሰው አስመርጠው ነው ጊፍት የሚሰጥሽ በራሱ ምርጫ እኮ ነው የሚሰጥሽ እኮ
እኮ ለዚህ ደግሞ ምንድነው መፍትሄው? አለመስማት፣ አልሰማም አላይም ማለት አለቀ። ያስጠሉ በእናትሽ ኮሜንት እኮ ነው ኮፒ። አይ እሺ አንድ አይነት ነገር ሁላ እንትን እንበል የሆነ ሰው ያደረገው